እኔ እናንተ አንድ አመት እንኳን ቆይተን በመሃላችን ምንም አልተፈጠረም፣ እግዚአብሔር ይመስገን። ግን ከዚህች ልጅ ጋር አሁን ወይ ከኔ በፊት ነው የምትተዋወቀው ወይስ ደግሞ መቼ ነው የምትተዋወቀው? እኔ መቼስ ፍቅር ነው ከተባለ በዚህ ፍጥነት ፍቅር ሊይዝህ አይችልም። ምክንያቱም ከኔ ጋር አንድ አመት እንኳን ቆይተ ሊይዝህ አልቻለም፣ ወይም ደግሞ ሁለታችን መሃል የሆነ ነገር ሊፈጠር አልቻለም። ለነገሩ እንኳንም አልተፈጠረ። በመሃላችን የሆነ ነገር ኖሮ ቢሆን ኖሮ በጣም እጎዳ ነበር፣ ወይም ደግሞ አላቅም ምን እንደሚፈጠር ግን ብቻ ግን ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ቅድስት ድንግል ማርያም ከልጇ ጋር ትጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼን አላህ ይጠብቅልኝ። እኔም ደህና ነኝ እግዚአብሔር ይመስገን። ሰብስክራይብ እያደረጋችሁ ላይክም እያደረጋችሁልኝ በኮሜንት የምታበረታቱኝን ሁሉ እግዚአብሔር ክብረትን ይስጥልኝ። አመሰግናለሁ። ቤተሰብ እንግዲህ አንድ ለየት ያለ ነገር ከሀይሚ አንደበት ሰምቻለሁኝ። ያው ስላልተመቸኝ እሱ ላይ ሰርቼ ለመልቀቅ አልተመቸኝም ነበረ። ዛሬ ግን ስለተመቸኝ ያው የተሰማኝን የሰማሁትን ለምን ቤተሰብ አላስተላልፍም ብዬ መጥቻለሁ። ቤተሰብ ምንድነው እንግዲህ ሀይሚ ብሩክ ያው ሴት እያያዘ ይመጣል ሀይሚን ለማናደድ እና ሀይሚ ያለችው ነገር አለ። እንግዲህ አመት ሙሉ ሲቀመጡ ምንም አይነት ነገር አብረው እሷና እሱ ምንም ነገር እንደሌላቸው ፍቅሩን እንዳልገለጸላት ፍቅረኛሞች እንዳልሆኑ ተናግራለች። ይሄ ነገር አምልጧት ነው የተናገረችው ወይስ እኛን ሲሰክሱ ነው ወይስ እንዴት ነው? ቤተሰብ እንግዲህ ሁላችንም የምናውቀው ሀይሚና ብሩክ ፍቅረኛሞች እንደሆኑ ለዛም ነው እንደዚህ የሚናጩት እያልን እያሰብን ነበረ። ሁላችሁም እንደውም አንዳንዶቻችሁ እንደውም እውነት ታይቷችሁ ነው መሰለኝ ለምንድን ነው አመት ሙሉ ፍቅሩን ሳይገልጽላት ምናምን ነገር እያላችሁ ስትናገሩ ነበረ። እኛም ደግሞ እንዴ ልጁ ከዚህ በላይ እንዴት አድርጎ ይግለጽላት? የግዴታ መንበርከክ አለበት ወይ? ድርጊቱ ራሱ እኮ እሷን እንደሚወዳትና እንደሚያፈቅራት ያስታውቃል። ስለዚህ ምንም መናገር አያስፈልገውም። እነሱ በውስጥ ጨርሰዋል ብለን ነበር ስናስብ የነበረው። ለካ ምንም ወፍ የለም ቤተሰብዬና እንደዛ ከሆነ ታዲያ ማለት ነው ቤተሰብ ብሩክስ ለምን ሴት ደርድሮ አይመጣም? ሀይሚ ለምንድን ነው ይሄን ያህል እንደዚህ የሚያንጨረጭራት? ይሄን ያህል እንደዚህ የሚያናድዳት ነው? ጓደኝነቱ አሳስቧት ነው? ሀይሚስ ለምን ከፈለገችው ዳንኤል ጋራ አትሆንም? እንደዛ ስላችሁ በሌላ ነገር ሳይሆን በጓደኝነት ማለት ነው። ብሩክ ለምን ይንጨረጨራል? ብሩክ ለምን እንደዛ ይናደዳል? እሷ ያንን ነገር ስታደርግ ለምን እሱ በጥፉ ይመልሳል? ምንም አይነት ኬስ ከሌላቸው ማለት ነው። እና እኔ በጣም እውነት ለመናገር የራሴ ባልሆነ ሰው ላይ ጨጓራዬን አልጥም። ምን በወጣኝ የራሴ ባልሆነ ሰው ላይ ወጥቼ 10 ጊዜ ቪዲዮ እየደቀልኩኝ አልጨቃጨቅም። ምን በወጣኝ እንዴ? እውነት ነው። ሰው የራሱ የሆነ ሰው ላይ ነው እንዳይሄድበት ስለሚፈልግ ካጠገቡ ከሱ እንዲርቅ ስለማይፈልግ ለዛ 10 ጊዜ የሚጨቃጨቀው የራሱ በሆነ ሰው ላይ ማለት ነው። ለኔ ባልሆነ ሰው ላይ የኔ ባልሆነ ሰው ላይ 10 ጊዜ የሚጨቃጨቀው ምን በወጣኝ። ስለዚህ ሀይሚ ለምንድን ነው የራሷ ያልሆነ ሰው ላይ እንዲህ ጨጓሯን ከልጅነቷ ላጥ የምታደርገው? እሱ ሴት እየያዘ እየመጣ ሀይሚን የዋሰ እያናደዳት ነው። የምር እውነቴን ነው። እና በጣም ገርሞኛል ይህንን ነገር ስሰማ። ያው ሁላችንም ያሰብነውና የገመትነው ፍቅረኛሞች እንደሆኑ ያው አኳኋናቸው ምናምን ስናይ ነው። ሌላው ነገር ደግሞ ማለት ነው ዛሬ ሌላ የሰማሁት ነገር የሀይሚ ልደት እያከበሩ ነው ጭፈራ ቤት ተብሏል። ግን የብሩክ እናት ፎቶ እየተዘቀዘቀ ያውም የስድብ አይነት ማለት ነው። ምን በወጣትና ነው እቺ ሴትዮ የምትሰደበው? የሁሉም እናት እኮ ማለት ነው ኢትዮጵያ በችግር ተጠብሶ ልጆቹን ያላሳደጉ እናቶች ያሉም ቅጠል ሸጠው ኩበት ነግደው ማርያምን እንዴ ምን ሆናችሁ ነው? አትርሱ፣ የመጣችሁበትን አትርሱ። ማንም ከሀብታም ተወልዶ የተሰደደ የለም። ሁሉም ችግሩን ለመቅረፍ ነው። ልሰደድ፣ የእናቴን እንባ ላብስ፣ የአባቴን እንባ ላብስ፣ ጎጆ ቤቱን ቆርቆሮ ላድርግ፣ የሳር ቤቱን ብለን የተሰደድ ነው የቤተሰቦቻችን ችግር ስላለብን ማለት ነው። እና
የሀብታም ልጅ ይመስል ሞልቶልሽ ምናምን ነገር ከኢትዮጵያ የመጣሽ ይመስል ማለት ነው። አከሽ ምንም ስለሌለሽ ነው ተጠራርገሽ የመጣሽው ልክ እንደኔ ማለት ነው። አሁን ደርሰሽ ያሻሩ ቆይ ልጅ አንተ ብሩክን ማለት ነው ብሩክን ስደቡት እሺ። እናቱ ይችን ምስኪን ሴት ምን አደረገች? የማንም እናት አረቄ ሸጣ ጠላ ሸጣ አሻሮ ቆልታ እንጀራ ጋግራ ሸጣ ገበያ በመሶብ ተሸክማ ሄዳ ከጫካ ሄዳ ቅጠል ይዛ መታ እንጨት ለቅማ ሸጣ ሁሉም ያለፈበት ነው። ሁላችንም አልፈንበታል። አሁን ደርሳችሁ የምትበጣጠሱት ወይ አረብ ሀገር ስለተቀመጣችሁ ነው። በማዳም ኩሽና ሆነን ሩዝ ሲያጠግበን የሰው እናት እንሳደባለን። እውነቴን ነው። ይሄ ሩዝ አናታችን ላይ ፊጥ ሲል እቺ መስኪን ወገቧ ተቆርጦ ልጆቿን ያሳደገች እናትን ያሻሮ ቆይ ልጅ ብለን እንሳደባለን። በጣም ብልግና ነው ይሄ። አንዳች ነገር ይቁላችሁና የሚቆላ ነገር ምን ነው? ይሄን ያህል ማስተዋል ተሳናችሁ እናንተ ማርያምን እንዴ? ምን ነው ይሄን ያህል እናንተ አይከብዳችሁም እንዴ? ትልቅ ሰውን በዚህ ልክ ደረጃ እሱን እንደፈለጋችሁ አድርጉት። እንደፈለጋችሁ ያለ ጥፋቱም ነው እንደዛ የምታደርጉት። ብሩክም ቢሆን ማለት ነው። ግን ደርሳችሁ እናት ጋር ያሻሮ ቆይ ልጅ የጠላ ነጋዴ ልጅ አረ ተው እንዴ ተው። እናቱን የሚወድ የሰው እናት አይሳደብም። አባቱን የሚወድ የሰው አባት አይሳደብም። አንዳችሁ የሚቆላ ነገር ይቁላችሁ ባለጌዎች። የእውነት በጣም ነው የተናደድኩት ይህንን ነገር ስሰማ ማለት ነው። እንዴ ሞልቶልሽ ተርፎሽ ምናምን ነገር መተሽ እኮ አረብ ሀገር የተሰደድሽ ወይ ደግሞ የሆነ አውሮፓ አሜሪካን ሀገር ሄደሽ ደልቶሽ የተቀመጥሽ ነው የምትመስዩ እንዴ። አንቺም የሰው መሬት ቆልተሽ እየፈገፈግሽ ነው እኮ የምትኖሪው። እውነት ለመናገር ማን ደልቶት ያኖራል? አረብ ሀገርስ ብንሆን አውሮፓስ ብንሆን ምን ብንሆን እንዴ? በጣም ትገርማላችሁ። ጌታን የመጣችሁበትን ትረሳላችሁ። አንዳንዶቻችሁ የሚቆላ ነገር ይቁላችሁ። ማርያምን እንዲህ አድርጋችሁችን ሴትዮ የእውነት ይሄ ቪዲዮ እሷ ጋር ቢደርስ ማለት ነው ምን ያህል ልቧ እንደሚሰበር ታውቃላችሁ? የብሩክ እናት ጋር ቢደርስ ይሄ ቪዲዮ እሷ ብትሰማው ደግነቱ ያለማወቃቸው ይጠቅማቸዋል እናቶቻችን። የእውነት ልጆቻቸው ግን እየሰሙ አንጀታቸው ያራል። ባለጌዎች። ይሄ ሁሉ ደግሞ ቤተሰብ እንዲሰደብ የሚያደርጉ ደግሞ ልጆች ናቸው። እነሱም ብሩክም ደግሞ ይሄ ሁሉ ነገር ይመጣብኛል ብሎ ሀይሚስ የእሱን እጥፍ እያደረገች አይደል እንዴ? ለምን የእሱን ብቻ ፎቶ እየዘቀዘቃችሁ ለምን የእሱን? እሷ እኮ ነች አልፈልግም ያለችው አይደል እንዴ? አንዳንዴ አስተውሉ እንጂ አንዳንዴ የምታደርጉትን እወቁ። ከልጆቹ አርፋችሁ ተርፋችሁ ደግሞ እቺ መስኪን ምንም የማታውቅ እናትን አሻሮ ቆይ ልጅ ምናምን አረ ለአፋችሁ ለከት ይኖራችሁ። እቺ ከአፋችሁ የምትወጣው ክፉ ስድብ እግዚአብሔር ጋር ትመዝግባለች እኮ ትጠየቃላችሁ እኮ። የእውነት እግዚአብሔር ቃል ኪዳን ነው። እኛ በምድር ላይ ሆነን በምንሰራው ኃጢአት የማንጠየቀው በቃል ኪዳኑ ነው። ከኖህ ጋራ በገባው ቃል ኪዳን ነው። እሺ የማታውቁ ካላችሁ እኔ ከአባቶች የሰማሁትን ልንገራችሁ። ማርያምን የፈለገ በደል ቢበድሉ በምድር አልቀጣም ብሏል። የእውነት በሰማይ ግን እጠይቃቸዋለሁ ብሏል። እቺ ከአፋችሁ የምትወጣው ያችን ምስኪን እናት ምን ያህል እንደምትሰብራት ብትሰማው ማለት ነው። ደግነቱ ልጆቿ እሷ ጋር አያደርሱትም። ይሄንን ባለጌ ክፍት አፋቸውን የሰደባቸዋትን ስድብ ልጆቹ ግን እየሰሙ መናገርም ስለማይችሉ እናንተን፣ ምክንያቱም ኦዲየንስ ናችሁ፣ ሰብስክራይባቸው ይቀንሳል፣ እነሱንም ትሳደባላችሁ። እነሱ ቢሳደቡ እኛ እናክብራቸው ብለው ዝም ስለሚሉ ዝም ይላሉ። ግን በጣም ብልቅ፣ አረ በስመ አብ በጣም ብልግና ነው። ያሻሮ ቆይ ልጅ የጠላ ነጋዴ ልጅ ቢተርፋችሁማ ብትደላደሉ ኖሮ ማለት ነው አገራችሁን ለቃችሁ አትሰደዱም ነበረ። እዛው ትምህርታችሁን ተምራችሁ እንደ ሀብታም ልጆች የሆነ ደረጃ ትደርሱ ነበረ። ልክ እንደኔ መታችሁ ሽንት ቤት አናጥብም ነበረ። ያልገባችሁ ካላችሁ ማለት ነው። አመጣጣችሁን አትንሱ እሺ። ባይጎልባችሁ አትመጡ። አሁን ደርሳችሁ የሰው እናት ምንም የማታውቅ ተጠብሳ ያሳደገችን እናት ያሻሮ ቆይ ልጅ መድኃኔዓለም ይቁራችሁ። ማርያምን ባለጌዎች ናችሁ። ጌታ የሚባልና የማይባል ነገር እንኳን አታውቁ። እኛ ምን አገባን? ይሄው አሁን
እኔም ሀይሚን ተቆጣው አልኩኝ፣ ምንም አልኩኝ፣ ሁላችሁም ተሳደባችሁ፣ ምን አላችሁ። እነሱ ዞሮ ዞሮ አብረው ናቸው። እኛ ላይ ሙድ እየያዙ ነው። ዲስኮ ቤል እንደውም እኔ በእነሱ ዙሪያ አልሰራም ብዬ ነበረ፣ ግን ዛሬ ስሰማ እናቱን የአሻሮ ቆይ ልጅ እያሉ ምናምን ይሳደባሉ ሲባል በጣም አናደዳችሁ። የእውነት የሚቆላ ነገር ይቁላችሁ። ያው እነሱ ዲስኮ ቤት ለዲስኮ ቤት እየጠጡ እየጨፈሩ አለማቸውን እየቀጩ ነው፣ የሀይሚን ልደት ለማክበር ማለት ነው። ብሩክም ሀይሚም እኛ ላይ ሙድ እየያዙ የተጣሉ መስሎን እንላለን። እኛ እርስ በእርሳችን ባላለን የሰው እናት እንሳደባለን። እነሱ ግን አብረው እየተዝናኑ ነው። ይዝናኑ፣ ደግ አደረጉ። ግን አታጨብጭቡ። የሰው እናት አትሳደቡ።